ይቅርታን የመረዳት አስፈላጊነት የሚለው ሐሳብ የአማኝ ብቻ ሳይሆን የማያምን የከተሜ ብቻ ሳይሆን የመለክሴ የሀብታም ብቻ ሳይሆን የደሃ የጤነኛ ብቻ ሳይሆን የበሽተኛ የተማረ ብቻ ሳይሆን ያልተማረ የሁሉ የጋራ ሀብት ይቅርታ ሰው በህይወቱ ማቹር ያደረገ ሲመጣ እየበሰለ ሲመጣ ማደጉ የሚታወቀው ለነገሮች በሚሰጠው ቦታና ለነገሮች በሚሰጠው ትርጉም ያገሬ ልጆች ማደጋችሁ በጫማችሁ በብራችሁ በመኪናችሁ ማደጋችሁ በልብሳችሁ በምትነዱት መኪና በምትኖሩ ቤት አይገለጥም ለነገሮች በመሰጡት ቫልዩ ለነገሮች በመሰጡት ዲፊኒሽን እንጂ ሰው በመንፈሳዊ ህይወቱ ሰው በማንነቱ እያደገ ሲመጣ ለሁለት ነገር ከፍተኛ ስፍራና ልዩ ትርጉም መስጠት ይጀምራል። የመጀመሪያው የእግዚአብሔር መንግስት ጉዳይ ሲሆን ሁለተኛው ከሰዎች ጋር ያለው ግንኙነት ጉዳይ ትልቅ ቦታ ትልቅ ህይወት ያደገ ውስጣዊ ማንነት መያዝ ስትጀምሩ በህይወታችሁ ፕራዮሪታይዝ የምታረጉት ቅድሚያ የምትሰጡት ተቀዳሚ የምታረጉት ፊተኛ የምታረጉት የምግብ ጉዳይ የእንጀራ ጉዳይ ተራ 60 70 እና 80 ዓመት አስቆጥሮ አፈር የሚሆን ጉዳይ ታቆሙና ዘላለምን የሚቀጥል እርጅና የማያውቀውን የእግዚአብሔር መንግስት ጉዳይ ማስቀደም ትጀምራላችሁ። ያልተገለጠ ውስጣዊ ማንነታችሁ በውጪ ዓለም በርቶ የሚታየው እናንተ ቅድሚያ በምትሰጡት የህይወት አካሄድ ነው። አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላው ሁሉ ይጨመርላችኋል እንደሚል መጽሐፍ በጭማሪ በቦነስ አሊያም ደግሞ ዝም ብሎ በምርቃት ከዚህ አዲስ አበባ ስትሄዱ ዝዋይ ምሳ ትበላላችሁ። የዝዋይ ምሳ እግረ መንገድ የሆነ ጉዳይ እንጂ ዋና ጉዳይ አይደለም እና ቢጣፍጥ ባይጣፍጥ ስጋ ቢሆን ሽሮ ቢሆን ብስኩት ቢሆን ሚሪንዳ ቢሆን ቦታ እንደማሰጡት ልክ እንደዛው በዚህ ምድር ማግባት በሉት በዚህ ምድር መነገድ በሉት መልበስ በሉት መጠጣት በሉት የፈለጋችሁትን ነገር በሉት እግረ መንገድ ተጨማሪ ጉዳይ እንጂ ዋና ጉዳይ አይደለም። እናንተ የህይወት ተጓዦች ናችሁ። የዘላለም መንገደኞች ናችሁ። ስትሄዱ እየሄዳችሁ ያላችሁት የ60 እና የ70 የ50 እና የ40 ዓመት ጉዞ ሳይሆን የዘላለም ጉዞ ነው የጀመራችሁት። የመጀመሪያው ሰው በህይወቱ እያደገ ለመምጣቱ ማሳያው ቅድሚያ የሚሰጠው እና ከፍተኛ ትርጉም የሚሰጠው ለእግዚአብሔር መንግስት ጉዳይ ነው። ምክንያቱ ደግሞ እያንዳንዱ ነገር የሚከተለው የእግዚአብሔር መንግስት ነው። ከሰው ጋር ያላችሁ ግንኙነት ከእግዚአብሔር ጋር ያላችሁ ግንኙነት ማሳያ እንደ ቀልድ የተዋችሁት ጓደኝነት ከእግዚአብሔር ጋር ያላችሁን ቀልደኛ ግንኙነት ነው የሚያሳየው። ምንም ሳይመስላችሁ የተዋችሁት ቤተሰብነት የሚያሳየው ከእግዚአብሔር ጋር ያላችሁ ግንኙነት ለእናንተ ምንም እንዳልሆነ ነው። ከእግዚአብሔር ጋር ያላችሁ ግንኙነት ነጸብራቅ ነው ከሰው ጋር ያላችሁ ግንኙነት። ሰው በመንፈሳዊ ህይወቱ እያደገ ሲመጣ እየበሰለ ሲመጣ ከሰው ጋር ያለው ግንኙነት ከፍተኛ ቦታና ከፍተኛ ትርጉም መስጠት ነው የሚጀምረው። የሰው ጉዳይ ሲታሰብ የጓደኛ ጉዳይ ሲታሰብ የቤተሰብ ጉዳይ ሲታሰብ ከጥፍር ቆሻሻ የማትቆጥረው አይነት ከሆነ ይህ የሚያሳየው አንተ ከእግዚአብሔር ጋር ያለህን ግንኙነት ምን ያህል በተዋረደና በወደቀ አታይ እንደምታየው ነው። ከእግዚአብሔር ጋር ያለህ ግንኙነት የሚገለጠው ከሰው ጋር ባለህ ኮሚኒኬሽን። ያገሬ ልጆች በቀረው ዘመናችሁ እጅግ ትልቅ ቦታ ልትሰጡት የሚገባ ነገር ቢኖር ስለምትበሉት ምግብ ስለምትጠጡት መጠጥ ስለምትለብሱት ልብስ ሳይሆን ከሰው ጋር ስላላችሁ ግንኙነት። የትኛውም እናንተ ጋር ያለ ህይወት የሚገለጠው ከሰው ጋር ባላችሁ መስተጋብር። ሀብታም ብትሆን ሳራ በረሃ ላይ ምን ያደርግላል? ሰው በሌለበት ሀብታምነት ይሰራል። ሰው ለግንኙነት የተፈጠረ ፍጥረት። እግዚአብሔር አምላክ በኤደን ገነት የሰው ልጅ ፈጠረው። ከፈጠረው በኋላ ብቻውን ይሆን ዘንድ መልካም አይደለም ብሎ ሲል ለትዳር ብቻ የተጻፈ ጥቅስ አይደለም። አንበሳ አለ፣ ዝሆን አለ፣ ቀጭኔ አለ፣ ውሻ አለ፣ ቁራሪት አለ፣ ብዙ ነገር አለ። እግዚአብሔርም እንደዚህ አለ፣ ሰው አለ ብቻውን ይሆን ዘንድ መልካም ነው። ብቻውን ይሆን ዘንድ መልካም አይደለም የተባለው የሰው ልጅ በኤደን ገነት የነበረ ያልወደቀ አዳም ነው። ያልወደቀው አዳም ብቻውን ይሆን ዘንድ መልካም አይደለም ተብሎ ከተባለ የወደቀው አዳም ከማህበረሰብ ጋር ነው መሆን ያለበት። ብዙ ሰዎች ከሰው ጋር ግንኙነት ከማድረግ ይልቅ ከእንስሳ ጋር ግንኙነት ማድረግ ደስ ይላቸው። እኔ ውሻ ወዳለው ድመት ወዳለው የሚሉ ሰው የማይወዱ እርግብ የሚያርቡ ሰው የማይወዱ የውሻቸው መብላት የሚያሳስባቸው የሰው አለመብላት የማያሳስባቸው የዱር አራዊት መንፈስ ያለባቸው ናቸው። ህይወት በደግ ደራሲ እንደተጻፈ ገጸ ባህሪ እንከን አልባ አይደለች። ሰው በኤደን ገነት ከእግዚአብሔር ጋር ብቻ ሳይሆን ከራሱም ጋር ነው ጠቡ የቀጠለው። ሰው ከእግዚአብሔር ጋር በኤደን ገነት ተጣላ። በኤደን ገነት የተጀመረው ጠብ ከእግዚአብሔር ጋር ነበር። ከእግዚአብሔር ጋር የተጣላ ሰው ከራሱ ጋር የተጣላ ከሌሎች ጋር የተጣላ ከተፈጥሮ ጋር ተጣላ። ዓለም ጠብ ላይ ነች። ሰው ጠብ ላይ ነው። ሰው ብጥብጥ ላይ ነው። ሰው ችግር ላይ ነው። በጤና የሚኖሩ ሰዎች በጤና ጥበቃ ግቢ የሚኖሩ ሰዎች ሳይሆኑ በይቅርታ የሚኖሩ ሰዎች ናቸው። በሰላም የሚኖሩ ሰዎች በብዙ ቦዲጋርድ የሚጠበቁ ሰዎች ሳይሆኑ በይቅርታ የሚኖሩ ሰዎች ናቸው። ፎርጊቭነስን ይቅርታን ስታስቡ ሰው በማንኛውም ጊዜ ሊበድላችሁ እንደሚችል ማወቅ አለባችሁ።
መጽሐፍ ቅዱስ ከበደል ነፃ የሆነ ህይወት እንደምትኖሩ ማስተማመኛ ማረጋገጫ አይሰጣችሁ። ሰው ለምን ይበድለኛል ብላችሁ ካላችሁ ስለሚጠላችሁ ብቻ ሳይሆን ስለሚወዳችሁ ሊበድላችሁ ይችላል። የመጀመሪያው ፎርጊቭነስን ከባድና መጥፎ የሚያደርገው ነገር ምንድነው ካልከኝ፣ ሰውየው ለምንድነው ይበድለኝ ብለህ ስታስብ ስለሚጠላኝ ነው የሚበድለኝ ብቻ ብለህ ካሰብ ይቅርታ ይከብዳል። ይቅርታ የየትኛውም ክርስቲያናዊ ህይወት ማዕከላዊ ነጥብ ነው። በይቅር ባይ ልብ ላይ አብ ይጣዳል፣ ወልድ ይፈላል፣ መንፈስ ቅዱስ ይገነፍላል። ሰው በከፍተኛ መንፈሳዊ ሙቀት ውስጥ ሲገባ ራባራ ጋቻና ማትራላ በምናም ብሎ ልሳን ሳይሆን ከውስጡ የሚወጣው ፎርጊቭነስ ነው። ልክ እናቴ ወጡን እሳቱ ላይ ጥዳው በጣም ሲፈላ ድስቱን እሳቱ ላይ ትጥደዋለች። ከዛ ውስጡ ዘይት ሌላ ነገር ታስገባለች። በጣም እየሞቀ ሲሄድ ፖ ብሎ ገንፍሎ የሚወጣው ኮካኮላ ንጣችሁት ፖ ብሎ ሲወጣ እንዳያችሁት ልክ እንደዛ ሰው በከፍተኛ መንፈሳዊ ግለት በከፍተኛ መንፈሳዊ ሙቀት ውስጥ ሲገባ ከውስጡ ገንፍሎ የሚወጣው ሪቬንጅ አይደለም፣ በቀል አይደለም። የአገሬ ልጆች እንኳን አይደለም ልብሳችሁን አውልቃችሁ ልብሳችሁን አድርጋችሁ ብትገረፉ ይበርዳችኋል። ለዛው በአጥንትና በጠርሙስ ጅራፍ ኢየሱስ እየገረፉት ከፍተኛ የመከራ እሳት እላዩ ላይ ሲነድ ፖ ብሎ ሲወጣ ጨርሳቸው ሳይሆን ያለው ይቅር በላቸው። ይቅርታ ማለት ምን ማለት ነው? እኔ ይቅርታ ማለት ይሄኛው ግድግዳ ነው ብላችሁ አስቡት። እሱ ከኔ ቤት ቀጥሎ ያለው ሰው በዳይ እሱ ነኝ በድሉኝ በዳይ እሱ ቢሆን ይቅርታ ማለት እኔ ብሆን የበደልኩት በበዳይ ጫማ ውስጥ ቆሜ እኔ ብሆን የበደልኩት ለኔ እንዲደረግልኝ የምፈልገውን አንዳች ነገር ሳላስቀር ለሱ ማድረግ ማለት ነው። ይቅርታ ማለት አንተም በኔ እኔም ባንተ ውስጥ የመኖራችን ማህተም ማለት። ጓደኛክ በድሎ ፎርጊቭነስ አልሰጥም ብለህ ስትለው ድሮም ቢሆን አንተ ውስጥ ያለው ጥብስ ማኪያቶ አብራችሁ የምትጠጡት ቡና የምታረጉት ጨዋታ ምናምን እንጂ ልጁ አንተ ውስጥ የለም። ቢኖርማ ኖሮ የነገሮች አለመኖር የሰውን በልብ ውስጥ መኖር አይከለክለውም። እናትህ ባንተ ውስጥ አንተም በእናትህ ውስጥ የመኖራችሁ ብቸኛ ማህተም ፎርጊቭነስ። ስቆምማ ቆም ያለው ስችልማ ችይ ያለው ዮኒ እንወዳለን ሰልፊ እንነሳ ዮኒዬ ሰልፊ እንነሳ ቆም ያለው በርትቻለሁ ችይ ያለው ሰልፊ ብትነሳ ባትነሳ ወዳለሁ ብለህ ብትለኝ ባትለኝ አብሬ እቀጥላለሁ ብለህ ብትለኝ ባትለኝ ሰው ሁሉማ ከኔ ጋር ይቀጥላል። የቆምኩ ሰሞን አንተ ውስጥ ለመኖሬ ምንም አይነት ማሳያ ልሰጠኝ አትችልም። የቻልኩ ሰሞን መቻሌ ስትሬንግዝ ማግኘቴ መጎበዜ ብቻውን ያስቀጥለኛል። ሰልፊ የተነሳው ለጉብዝናዬ ነው። ሰልፊ የተነሳው ለስኬቴ ነው። ሰልፊ የተነሳው አኮምፕሊሽ አድርጓል ብለህ ላመንከው ጉዳይ። ፎርጊቭነስ ግን ልክ አቅቶኝ ስወድቅ ሰዎች ፊታቸውን ሲያዞሩ ሰው ነኝና እንደ ሰው ሲደክመኝ ስዝል ተፍገብግሜ ስወድቅ ያ አገልግሎትክ አይደለም ያ ጥንካሬክ ሳይሆን አንተ ራስህ እኔ ውስጥ አለ እና እንቀጥላለን ብለህ ከወደቅኩበት እኔን ማንሳት ፎርጊቭነስ። ይቅርታ የማይንዳው የክፋት ከፍታ የማይደፍነው የጥላቻ ጉድጓድ የማይፈውሰው የጠባሳ አይነት የለም። ይቅርታ አልድን ያሉ ቁስሎች የሚድኑት አልደፈን ያሉ ሁል ጊዜ የሚያረገርጉ የጥላቻ ጉድጓዶች የሚደፈኑት አልፈርስ ያሉ የክፋት ከፍታዎች የሚናዱት ይቅርታን የሚያክል ዌፐን እዚህ ምድር ላይ ብረት በኤሌክትሮድ እንደሚቀጠል ግንኙነት በይቅርታ ይቀጥላል። አንዳንድ ሰዎች ይቅርታ አድርጌልሃለሁ ይቅርታ አድርጌለታለሁ እንደ በፊቱ ግን መሆን አንችልም ይላሉ። ይሄ ማለት እግዚአብሔር የሰው ልጅ በድለኛል በልጄ በክርስቶስ ኢየሱስ ይቅር ብያለሁ ፊቴን ግን ማየት አትችልም ብሎ እንደማለት ነው። ያ በኤደን ገነት እግዚአብሔርን የበደለው የሰው ልጅ ፍራፍሬ ይበላ የነበረ ነው። በክርስቶስ ይቅር የተባለው ግን ፍራፍሬ የሚበላ ሳይሆን በቀኙ የተቀመጠ በግርማው የተቀመጠ መላእክቶች እንኳን ተካፍለውት የማያውቁትን የተቋረጠን ግንኙነት የማያስቀጥል ፎርጊቭነስ አይደለም። ከአባቱ ላይ ድርሻውን ተቀብሎ ሄደ። ያ የሄደው ልጅ የተቀበለውን ገንዘብ ይዞ ሄዶ ቢዝነስ ሰራ አይደለም የሚለው ደነሰ። ከሴተኛ ዳሪ ጋር የፈለገውን ሆነ። ዓለምን በጠቅላላ በእጁ ጨበጠ፣ ተንከባለለ፣ በተነ። ሲመለስ አትርፎ ሌላ መኪና ገዝቶ ሳይሆን የመጣው ከስቶ ከሰውነት ተርታ ወጥቶ አባትየው ሲያየው ከሩቅ ልጄ ጠፍቶ ነበር ያውና የኔ ልጅ ቀሪውን ሊወስድብኝ ነው አሁን እንደገና የሚመጣው አይደለም ያለው። በአባቱ ልብ ውስጥ ልጁ ለመኖሩ ብቸኛ ማህተም ፎርጊቭነስ። ይቅርታ የጽድቅ ሕይወት ጋሻ የቂም ማርከሻ የቃል ኪዳን ማደሻ። ይቅርታ ባልንጀራክ ለሆነ ሰው የምትከፍለው የነጻነት ዋጋ፣ ለበዳይክና ለበደልከው የምትከፍለው የነጻነት ዋጋ። የበደልከው ሰው በበደሉ ምክንያት ከገባበት እስራት ከተያዘበት ማጥ ሰውየውን ነጻ ለማውጣት የምትከፍለው የነጻነት ዋጋ። ሰይጣን ይቅርታ በመጠየቅና ይቅርታ በማድረግ ምን አገኘ ብሎ ሊጠይቅ ይችላል። ይቅርታ የነጻነት ዋጋ። የበደለክ ሰው ወይም የበደልከው ሰው አንዳች በአንተ ላይ ሊያደርግ ስላልቻለ ወይም አንተ ልትበቀለው ስላልቻልክ የምታረገው ነገር አይደለም። ብዙ ሰዎች የሚመስላቸው ይቅርታ አለመቻል ይመስላቸው አይደለም። ይቅርታ አካላዊ አቅም ሳይሆን መንፈሳዊ አቋም ነው። 99 ትናንሽ ልታረገው እንደምትችል እንደ ጅራፍ ልታጮኸው እየቻልክ ቀን ጠብቀ ጊዜ ቆጥረ
ልትበቀለው እየቻልክ ነገር ግን በበደሉ ምክንያት ከገባበት የህሊና ወቀሳ፣ ጸጸት፣ አንገት መድፋት፣ ዲፕሬሽን ሰውየውን ሰብረ ነፍሱን ነፃ ለማውጣት የምትከፍለው ዋጋ ፎርጊቭነስ ይባላል። የበደለህን ሰው ብትመታው ሰውነቱን እንጂ ውስጣዊ ማንነቱን አታገኘው። በይቅርታ ግን ውስጣዊ ማንነቱን የምታገኘው። ይቅርታ አማራጭ የለሽ ምርጫ አይደለም። ይቅርታ የሐሳብ ልውውጥ አይደለም። ይቅርታ የእድሜ ማራዘሚያ አይደለም። እንደምትሞት አስበህ የምትሰጠው ጉዳይ አይደለም። እንደምትቀጥል አስበህ እንጂ። ሰይጣን በጣም የሚናደደው ሽማግሌ ይቅርታ ሲጠይቅ ሳይሆን ወጣት ይቅርታ ሲጠይቅ ነው። ይቅርታ ይቅር ለእግዚአብሔር ብሎ ማለት አይደለም። ይቅር ለእግዚአብሔር ብሎ ማለት አይደለም። ይቅር ለእግዚአብሔር ብሎ ማለት ቅጣቱን እሱ ይቅጣልኝ ብሎ ማለት ነው። ሁለተኛ ደግሞ ለእግዚአብሔር ስል ትቼዋለሁ ማለት ነው። ለእግዚአብሔር ስል አይደለም የተውኩት ለራሴ ስል። ያልተከደነ እርጎ የዝንብ መጫወቻ እንደሚሆን ይቅርታ የነፍስ ክዳን። ህይወታችሁ ደርቆ፣ ቤተሰባችሁ ደርቆ፣ ግንኙነታችሁ ደርቆ የሚበላሸው ነፍሳችሁን በፎርጊቭነስ ካልከደናችሁት እንጀራ በመሶብ እንዳልተከደነ ነው የሚሆነው። ብዙ ልጆች ተጎዳሁ ይላሉ። ልቤን ጎዱ። ፎርጊቭነስ የነፍስ ክዳን። ለይቅርታ ቀጠሮ ማኖር ነው። ሰይጣንን በጓሮ ሽፍት ተጭነህ ዴሊት ማለት ነው። ሪሳይክል ቢን ውስጥ እንኳን ለትዝታ የሚሆን ነገር አይኖርህ። ቻው። ይቅርታ ለኢየሱስ ክርስቶስ የሰላሙ ጊዜ ትምህርቱ፣ የመከራ ጊዜ ህይወቱ ነው። ሰዎች ይቅርታ ማድረግ የማይችሉት ለምንድን ነው? የመጀመሪያው የበዛ ራስ ወዳድነት። ፎርጊቭነስ የበደላችሁ ሰው ወይም የበደላችሁት ሰው ከተያዘበት የቂምና የጸጸት ወጥመድ ሰብራችሁ ለማውጣት የምትከፍሉት የነጻነት ዋጋ። ያቺ ሴት ሽቶውን ለማፍሰስ ብልቃጧን እንደሰበረች ትልቁ እግዚአብሔር እኛ በድለ ነው ይቅርታ ለመጠየቅ እሱ ነው የመጣው። እንታረቅ ብሎ መጣ። ትልቁ እግዚአብሔር ሰው በድሎ ሰው ከሰው ጋር ለመታረቅ ከመጣ አንተ ትልቁ ሰውዬ ሰው ቢበድልህና ሄደ እንታረቅ ብለህ ብትል ምን ችግር አለ? በይቅርታ ውስጥ ቂም አያሸንፍም፣ በደል አይወርስም ሰዎችን። ስለዚህ ሰይጣን አያተርፍም። ከክህደት በኋላ የሚሾም የኔ ጌታ ብቻ። ጴጥሮስ በመመረቂያ ዓመቱ ፍሬሽ ተማሪ ሆኖ ክህደት ሲያበቃ ኢየሱስ ተነሳ ከሞትና አገኘውና አንተ ሰው መሳይ በሸንጎ አንተም ብሎ እኔ አንተን ስም ከሌለው ከዛ ካሳፊ ሊቶ ሰፈር አምጥቼ ስልጣን ሰጥቼ እንዲያርጌ አንተ ለኔ ያልተመለስክ ጥቦቶቼንማ ቀቅለን የምትበላቸው በጎቼንማ ገነጣጥለ ነው ጥብስ የምታረጋቸው አንተ ማትረባ ካዲ አይደለም ያለው ጴጥሮስ። ወደኛል ይሄን ቸርች ሊያስቀጥል የሚችል ብቸኛ ከረንሲ ገንዘብ አይደለም፣ የቴሌቪዥን ፕሮግራም አይደለም፣ የጸጋ ስጦታ አይደለም። ህይወት ሊቀጥል የሚችለው በፎርጊቭነስ ብቻ። ሰው ይቅርታ ማያደርግበት ምክንያት እየታዘነለት ለመኖር ጓደኞቹ እያዘኑለት ለመኖር ካለው የተነሳ አባቱን ተቀይሞ ይኖራል። ፋዘርዬው ኃይለኛ ናቸው፣ ክፉ ናቸው፣ ቀጅለት ይላል። ህሊናው ለሚጠይቀው ጥያቄ መልስ ላለመስጠት እየተባለ መኖር የሚፈልግ ሰው አለ። አቅም አለው፣ ጎበዝ ነው፣ ቢሰራ ይችላል፣ ቢነሳ ይደርሳል፣ ቢሮጥ ይቀድማል። ግን ቆጭ ብሎ ስለኖረ ህሊናው እንደዚህ ይለዋል፣ አንተማ አልተሳካልህም። ሰው ይቅርታ መስጠትና መቀበል የሚከብደው በውስጡ የያዘውን ቂም ለመውለድ ካለው ምኞት የሪቬንጅ ቀን ስለሚጠብቅ። ከዚህ በተረፈ ቀጥሎ ላትበደሉ ምንም አይነት ዋስትና የላችሁም። እንዴት? እናንተም ላትበድሉ ምንም ዋስትና እንደሌላችሁ። እግዚአብሔር በክርስቶስ እናንተን ይቅር ያላችሁ እናንተ መለወጣችሁን አይቶ ሳይሆን ፕሪኮንዲሽናል ያልሆነ ይቅርታ ነው የሰጣችሁ። እግዚአብሔር ዘወትር ይቅር የሚላችሁ እናንተ በደል ስላቆማችሁ አይደለም፣ ኮንቲኒየስሊ እየበደላችሁ። ነገር ግን እግዚአብሔር አምላክ በሚገርም ሁኔታ ፎርጊቭነስ ይሰጣችሁ። እናንተ ከእግዚአብሔር ባላቋረጠ በደል በሚደገም በደል ፎርጊቭነስ ከተቀበላችሁ ሰው ከናንተ ባላቋረጠ በደል ፎርጊቭነስ ሊያገኝ መጽሐፍ ቅዱሳዊ ትሩዝ ነው። እናንተ በተደገመ በደል ከእግዚአብሔር ፎርጊቭነስ ከተቀበላችሁ የሚያሳየው በደል ሊቋረጥ የማይችል ነገር መሆኑ። የዳግም ጉዳት ፍርሃት ይቅርታ እንዳታደርጉ ሊከለክላችሁ አይገባም። ሰው ይቅርታ የማያደርግበት ምክንያት ነው እየተናገርኩ ያለሁት። ከክፉ መካሪ የተነሳ እሳት በእናንተ እጅ ቼክ የሚያደርጉ እሳቱን ይለኩሱትና እስቲ እጅን አርግበት ይሉሃል። አንተ እጅን ታደርጋለህ። እነሱ አያደርጉ። ክፉ መካሪዎች። የአለፈውን ግንኙነት የማያስቀጥል ፎርጊቭነስ አለ። ሪሌሽንሺፕ የማያስቀጥል ፎርጊቭነስ አለ። በቀድሞ እምነት መቀጠል። እውነተኛ ይቅርታ እንዳደረግ ማሳያው ያለፈ ጉዳትን አለማስታመን። የነገ ህይወቴ ስለሚበልጥ ያለፈ ጉዳቴ ልትወስድ። የመጀመሪያው ይቅርታ ያለማድረግ ማሳያ ስርዓት አልበኝነት። ይቅርታ ያለማድረግ ማሳያ ህብረት አለማድረግ። አሽሙረኛ በሆን የአሽሙር ሊቅ ነው የሚሆኑት ይቅርታ ያላደረጉ ሰዎች። ማንዴላ ቆሞ አይደለም ሞቶ ዜና ነው። ቢኮዝ he is a leader of forgiveness። ማንዴላ ሲሞት ሳውዝ አፍሪካ ያላየችው የፕሬዝዳንት ማት የለም። ኦባማ፣ ፑቲን፣ ጀርመኗ ቻንስለር፣ የፈረንሳዩ ፕሬዝዳንት፣ የሀገር ሁሉ መሪ ነው የተሰበሰበው። ቢኮዝ ማንዴላ የይቅርታ መሪ ስለሆነ እንኳን ቆመ ሞተ ዜና ነው።